የቤሎ ጴጥሮስ ለጳውሎስ ጥባኬ ገብርኤል መልአክ መጻ ወዜነዋ ዜነዋ ጥዩም ገብርኤል መልአክ መጻ ወዜነዋ ዜነዋ ጥዩም በዕንቆ ባሕርይ እንዘ ትፈትልወ በዕንቆ ባሕርይ በዕንቆ ባሕርይ እንዘ ትፈትልወ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም ባላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? የእግዚአብሔር ሰላምታ ይድረሳችሁ። ለእመቤታችን ለወላዲተ አምላክ ለድንግል ማርያም በዓታ ለማርያም ወይም ወደ ቤተ መቅደስ ለገባችበት ለዚህ ዕለት እንኳን አደረሳችሁ። እንግዲህ ዛሬ ስለ በዓታ ለማርያም ወይም ወደ ቤተ መቅደስ እመቤታችን የገባችበትን ምክንያት አድርገን ይህን መታሰቢያ ቤተክርስቲያናችን በየትኛውም ጽንፈ ምድር ምእመናን ባሉበት ሁሉ በዓሉ ይከበራል፣ ይታሰባል ማለት ነው። ቤተክርስቲያን ባለችበት ሁሉ ይከበራል ብቻ ሳይሆን ቤተክርስቲያንም እንኳን ባትኖር ምእመናን ባሉበት ሁሉ ይከበራል። ምእመናን የሚሰባሰቡበት ቤተ መቅደስ ባይኖራቸውም ባሉበት ሀገር ባሉበት ቦታ ሆነው ግን በጽዋ ማህበር በተለያየ በምክንያት እየተሰባሰቡ ይህንን በዓል ያከብራሉ። ቤተክርስቲያናቸው በሰጠቻቸው ቀመር መሰረት ያም እንኳን ባይሆን መሰባሰብ እንኳን ባይፈቀድላቸው በልበ ምእመናን የተቀረጸ ሕያው የሆነ ታሪክ ነውና በምእመናን ባሉበት ሆነው በልባቸው የዛሬውን ዕለት በቤተክርስቲያን ቀመር መሰረት ታኅሳስ 3ን እመቤታችን ቤተ መቅደስ የገባችበት ወይም መቅደሷ ወደ መቅደስ የገባችበት ወይም የመቅደሶች ሁሉ መቅደስ እግዚአብሔር የገባባት መቅደስ ሆኖ ኤራቅሊስ ሊቁ እንደተናገረው እግዚአብሔር የገባባት ልዩ መቅደስ ወይም የእግዚአብሔር ከተማ ረቂቋ ከተማ አገር መሪ የዓለም መሪዎች ከሀገር ሀገር ከከተማ ከተማ ከሰፈር ሰፈር ከቤተ መንግስት ቤተ መንግስት መርጠው በተሻለ ቤተ መንግስት እንደሚኖሩ
ከፍጥረተ ዓለም ሁሉ መርጦ የተሻለች የተለየች ልዩ የሆነች በቅድስና የተዋበች ያጌጠች ያሸበረቀች ወላዲተ አምላክ ድንግል ማርያም የእግዚአብሔር ከተማ ብሎ ዳዊትም ሌሎችም ቅዱሳን እንደገለጧት ረቂቅ ከተማ የእመቤታችን ከተማ ወደ ቤተ መቅደስ የገባችበት የእግዚአብሔር መቅደስ ወደ ቤተ መቅደስ የገባችበት ዕለትና ቀንን የምናከብርበት ቀን ነው ማለት ነው። እንግዲህ ይህን በዓል ስናከብር ለየት ባለ ሁኔታ እመቤታችን ወላዲተ አምላክ ቤተ መቅደስ ገባች ከማለታችን በፊት መጀመሪያ መወለዷን ከልደቷ እንደገና ደግሞ ጽንሰቷ ከዚያም ደግሞ ዓለም ሳይፈጠር ታስባ በአምላክ ሕሊና ትኖር ነበር ብሎ ሊቁ እንደተናገረው በታምረ ማርያም ላይ ብዙ ጊዜ ብዙ ወገኖቻችን ይህን ሐሳቡን ባለመረዳት እንዴት ዓለም ሳይፈጠር ታሰበች ብለው የሚከራከሩም እንዲሁም ደግሞ ግራ የሚጋቡም አሉ። እውነቱን ለመናገር ዓለም ሳይፈጠር ታስባ የተፈጠረች ድንግል ማርያም ብቻ ሳይሆን እኔም እናንተም ማንኛውም ስነ ፍጥረት ሳይታሰብ የተፈጠረ የለም። እግዚአብሔር ዓለምን ልፍጠር ብሎ አሰባስቦ ማልቀረ ፈጠረ። ይሄ የቤተክርስቲያናችን ቋሚ ትምህርት ነው። በተለይም በሃይማኖት አበው ሊቃውንት አባቶቻችን እንደሚተባበሩበት አንዳንዶቹ በአብ ልብነት ዓለም ታሰበ፣ በወልድ ቃልነት ዓለም ተፈጠረ፣ በመንፈስ ቅዱስ ሕያውነት ዓለም ሕያው ሆኖ ይኖራል። አንዳንዶቹም ሊቃውን ደግሞ እግዚአብሔር ዓለምን ልፍጠር ብሎ አስቦ ማልቀረ ፈጠረ ብለው እንደተናገሩት ፍጥረተ ዓለምም ድነተ ዓለምም በሐሳብና በቅድ ታቅዶ የታስቦ የተፈጠረና የዳነ እንጂ በዘፈቀደ እንዳልሆነ ለዚህም ደግሞ እኛ ልጆቹ የእግዚአብሔር አርአያ ከምንባልበትም አንዱ ምክንያት አስተዋይነት፣ አዋቂነት፣ አሳቢነት፣ አቃጅነትና ፍትሕ አዋቂነት ጠንቅቆ ፍርድን ክፉና ደግን ለይቶ ማወቅነት ነውና እግዚአብሔር ዓለምንም ሲፈጠር ዓለምንም ሲያድን በቅድ በሐሳብ እንደሆነ ማቀድና ማሰብ ከኛ ከልጆቹ እንደሚጠበቅም ይህንንም የምንረድበት ሁኔታ ነው። በዚህን ሂደት ስንመለከተው አዳም አባታችን በድሎ ከገነት ከተባረረ በኋላ 100 ዓመት አዳምና ሔዋን አለቀሱ ይላል በመጽሐፈ ቀለሚንጦስ ላይ እንደተገለጠው። እምድረ ጸአቶም ለአዳም ወለሔዋን አዳምና ሔዋን ከገነት ከወጡ በኋላ ነበሩ ምዕተ ዓመተ በአብይ ሐዘን ወላህ 100 ዓመት በታላቅ ለቅሶ ዋይታ ቆዩ ይላል። እያለቀሱ በነበረበት ሰዓት እንደው ነቢዩ ዳዊትም እንደተናገረው በመዝሙረ ዳዊት በ33ኛው መዝሙር ላይ ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሙ ወእምኩሉም እንዲያቢሁ አድኃኖ ችግረኛው ጮኸ እግዚአብሔርም ሰማው ከችግሩም ሁሉ መከራውም ሁሉ አዳነው እንደተባለ ችግረኛው አዳም ነው። ከእግዚአብሔር ተለይቶ ተቸግሮ ነበርና አድነኝ ብሎ ያለቅስ ነበረ። ያን ችግረኛ አዳምን እግዚአብሔር ሰማው፣ ሰምቶም ደግሞ ወእምኩሉም እንዲያቢሁ አዳነው ከመጣበት መከራ ሁሉ አዳነው። ያ ማለትም በሐሙስ ዕለት ወበመንፈቃ ለዕለት ትወለድ ሞለተ ወለትከ ወዲህ ኩስተ መረብከ አድኅነከ በመስቀልዬ ወበሞት የሞት ቤዝወከ 5500 ዘመን ሲፈጸም በአንተ ቀመርና አቆጣጠር በእኔ አቆጣጠር ደግሞ 5 ቀን ከኩል ሲሆን ከልጅ ልጅ ተወልጄ አድንሃለሁ ብሎ ለአዳም እግዚአብሔር ቃል ገብቶለት ነበረ። በዚህ መሰረት ከችግሩ ሁሉ አዳነው ማለት ቃል ገብቶ ያድነው ዘንድ ቃል ገብቷልና የእግዚአብሔር ቃል የተናገረው የማያስቀር የማያደርገውን የማይናገር ለቃሉ የታመነ ስለሆነ ከችግሩ ሁሉ አዳነው ብለው ተርጉመውታል ሊቃውንት። ሳያድነው አዳነው ብለው ተርጉመውታል። ምክንያቱም የእግዚአብሔር ቃል የተገባው ቃል ስለማይቀር ጽኑ ቀጠሮ እግዚአብሔር የሚያከብር አምላክ ስለሆነ ለቃሉም የታመነ ስለሆነ ይህን ይናገራሉ ማለት ነው። በዚህ መሰረት የአዳምን ጩኸት ሰምቶ ከልጅ ልጅ ተወልጄ ቤዛ ሁኜ አድንሃለሁ ብሎ ቃል ገብቶለት ስለነበረ ጸርሁ ጻድቃን እዚያው ዳዊት አሁንም ቀጥሎ ጻድቃን ጮሁ ይላል። ጻድቃን ማለት የአዳም ልጆች ነቢያት ናቸው። መጀመሪያ ችግረኛው አዳም ጮኸ፣ እዚያም ነቢያት በየዘመኑ ጮሁ። ውረድ ተወለድ አድነን፣ ብርሃንህን ላክልን፣ ጽድቅህን ላክልን እያሉ አለቀሱ። የእነሱን ሁሉ ለቅሶ እግዚአብሔር መጥቶም ሁሉም እንዳቢው ማዳኑም ከችግራቸው ሁሉ እግዚአብሔር ማዳኑን ጩኸታቸውን መስማቱን ይሄንን ይገልጻል ማለት ነው። በዚህ መሰረት ወላዲተ አምላክ ድንግል ማርያም ከሐናና ከኢያቄም ግንቦት 1 መወለዷን ከግንቦት 1 ከተወለደች በኋላ እመቤታችን ወላዲተ አምላክ በእናትና በስለት ስለሆነ የተወለደችው ወንድ ልጅ ብንወልድ ቤት ያገልግለን ወጥቶ ወርዶ አርሶ ቆፍሮ ያገልግለን ብለኛ አናደርገውም። ለአንተ መጋረጃ የሚዘረጋ በቤተ መቅደሱ ምንጣፍ የሚያነጥፍ ሴት ልጅ የምትወልድ ደግሞ ሐርና ወርቅ እየፈተለች ለቤተ መቅደስ መጋረጃ የምታበረክትና የምትታዘዝ የመቅደሱ አገልጋይ ይሆናሉ የሰጠህ ልጅ ብለው ተስለው ስለነበረ ስለታቸውን ሰምቶ እግዚአብሔር ወላዲተ አምላክ ድንግል ማርያምን ለሐናና ለኢያቄም ሰጥቷቸዋል። እንግዲህ በጥበበ እግዚአብሔር ለአምላክነትነት የታሰበች አስቀድሞ ዓለም ሳይፈጠር ነው። እንደገናም ደግሞ እነሱን ጸሎታቸውን ልመናቸውን ሰምቶ ደግሞ ከሁሉ በላይ የሆነች ከፍጡራን ላይ የሆነች ከፈጣሪ በታች የሆነች መትሕተ ፈጣሪ መልዕልተ ፍጡራን የሆነችን ወላዲተ አምላክ ድንግል ማርያምን ለሐናና ለኢያቄም መሰጠታቸውን ግንቦት ነሐሴ 7 ተጸንሳ ግንቦት
አንድ መወለዷን የቤተክርስቲያናችን የዘወትር ቋሚ ትምህርታችን ነው ማለት ነው። ከዚያ በኋላ በእናትና በአባቷ ቤት 3 ዓመት ኖራለች። በእናት በአባቷ ቤት 3 ዓመት ከኖረች በኋላ የስለት ልጅ ናትና ለመቅደሱን ሰጣለን ብለናል። እንግዲህ ዘመድ ከለመደች በኋላ ይሻትለንምና ስለዚህ ዘመድ ሳትለምድ አሁን ወደ ቤተ መቅደስ ወስደን ለእግዚአብሔር ቤት እንስጥ ብለው ተነጋግረው ሐናና ኢያቄም ተስማምተው ወደ ቤተ መቅደስ ይዘዋት ሂደዋል። ወደ ቤተ መቅደስ ይዘው የስለት ልጅ ናትና በቤተ መቅደሱ ትኑር የእግዚአብሔር አገልጋይ እንድትሆን የተሳልና ተረከቡን ብለው ለካህናቱ ነግረዋቸዋል። ካህናቱም በጊዜው የነበረው ዘካርያስ የተባለው ዋና ሊቀ ካህናት ነው። ምክትሉ ስምዖን ይባላል። እነኚህ ሁለቱም ሊቃነ ካህናት ደወል ደውለው ህዝቡን ሰብስበው ለቤተ እግዚአብሔር ስጦታ ሆና የመጣች ልጅ ናት፣ ምን እናድርግ ብለው ብቻችን ኃላፊነት መውሰድ አልቻልንም፣ ሁሉም ህዝብ ይወቅና ይረዳ፣ ምን እናድርግ ብለው ሲያወጡ ሲያወርዱ አይ መኖሩንስ በቤተ መቅደስ ትኖር ነበረ፣ ነገር ግን በቤተ መቅደስ ስትኖር ምን ትበላለች ምን ትጠጣለች ብለው ሲያወጡ ሲያወርዱ ከማን ጋር ትኑር እያሉ ሲያወርዱ በሚጨነቁበት ሰዓት በሰማይ ፋኑኤል የተባለው መልአክ ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። በዚያን ጊዜ ሊቀ ካህናቱ ዘካርያስ ለኔ የመጣ ሲሳይ መስሎት ወደ መልአኩ ሲቀርብ መልአኩም ወደ ሰማይ ራቀበት። አይ ለኔ የመጣ አይደለም ብሎ ተመለሰ። ሁለተኛው ስምዖን የተባለው ምክትሉም ደግሞ ሊቀ ካህናቱ ለኔ ነው ብሎ ወደዚያ ቀረበ። ሲቀርብም ለሱም ራቀበት። ረቦ ታይቶ ወደ ላይ ወደ ሰማይ ወጣ። አይ ይህ ነገር እኛ ባናውቅ ነው እንጂ ለዚች ሕፃን የተላከ ሲሳይ ሳይሆን አይቀርም፣ ከእግዚአብሔር የተሰጠ ጸጋ ሳይሆን አይቀርምና የሷ ልዩ ሀብቷ ሳይሆን አይቀርም። ስለዚህ ለሷ እንስጣት የብቻዋ እናድርጋትና እኛ ራቅ እንበል ብለው እመቤታችን ድንግል ማርያምን ከእናትና ከአባቷ ከሐናና ከኢያቄም ለይተው ከህዝቡም ለየት አድርገዋት የብቻ ራቅ አድርገው አስቀምጠዋት ወደዚህ ለብቻ ተሰብስበው ሳለ ድንኩል እያለች ወደ እናቷ ወደ ሐና በምትሄድበት ጊዜ ሰማያዊ መልአክ ቅዱስ ፋኑኤል ጽዋ ሰማያዊ ህብስት ሰማያዊ ይዞ ረቦ ታየና ከፍ አድርጎ በአንድ ክንፉ አቅፏት በአንድ ክንፉ ጋርዶ በመጠነ ቆመ ብእሲ ይላል የሰው ቁመት ያክል ከምድር ከፍ አድርጎ አቅፎ ህብስት ሰማያዊ ጽዋ ሰማያዊ መግቦ አጠጥቷት መልሶ ወደ ሰማይ አድርጓል። ከዚያን ጊዜ ጀምሮ የምግቧ ጉዳይ ከተያዘልን ታዲያ በቤተ መቅደሱ መኖር ትችል የለምን ብለው ሁሉም ካህናቱም ህዝቡም ተባብረው ተስማምተው እመቤታችን ወላዲተ አምላክ ድንግል ማርያም ታኅሳስ 3 ቀን ወደ ቤተ መቅደስ የገባችበት ቀን ነው ማለት ነው። እንግዲህ በዓታ የምንለው ገባች የምንለው ወዴት ገባች? ወደ ቤተ መቅደስ መቼ? ታኅሳስ 3 ገባች ማለት ነው። እንዴት ገባች? ያው መልአክ ሊመግባት በአካል ረቦ ታይቶ መግቧት ሁልጊዜም እንደሚመግባት ካህናቱም ህዝቡም አረጋግጠው ህዝቡም ካህናቱም ተስማምተው መቅደስ የሆነች ወይም የመቅደሶችን ሁሉ የበላይ መቅደስ የሆነችው ወይም እግዚአብሔር የገባባት ልዩ መቅደሳችን ወላዲተ አምላክ ድንግል ማርያም ወደ ቤተ መቅደስ የገባችበት ቀን ነው ማለት ነው። ከዚያን ጊዜ ጀምሮ እንግዲህ መላእክት እያረጋጓት ከመላእክት ጋር እየተነጋገረች ትንቢተ ነቢያትን እያነበበች ሁልጊዜም መጻሕፍት ነቢያትን ከማንበብ ሳትቆጠብ ቀመረ ነቢያትን እየቆጠረች እያነበበች በቤተ መቅደሱ ዘወትር የሚያጫውቷት ሰዎች ሳይሆኑ መላእክት እያጫወቷት ከመዝነ በርኪ ውስጥ ቤተ መቅደስ 10 ወክሌታ ዓመተ እንዘ ትትናዘዚ በሀበብ መላእክት በመላእክት እየተረጋጋሽ እንደዚህ 12 ዓመት ኖርሽ እንደተባለው ወላዲተ አምላክ እመቤታችን መላእክት እያረጋጓት ሰማያዊ ህብስት ሰማያዊ ጽዋ ሰማያዊ እያመጡላት 12 ዓመት በቤተ መቅደስ መኖሯን ይህን ሊቃውንት አባቶቻችን ተርጉም አስተምሯል ማለት ነው። ይህ በተአምረ ማርያም በነገረ ማርያም ላይ በትርጓሜ ውዳሴ ማርያም ቅዳሴ ማርያም ላይ ዘወትር የሚተረጎም የቤተክርስቲያናችን ትምህርት ነው። ምግቧ ሰማያዊ መጠጧ ሰማያዊ ሆኖ 12 ዓመት መላእክት ብቻ እያረጋጓት ሰዎችም ጋር ሳይሆን ከመላእክት ጋር 12 ዓመት ተቀምጣለች። በእናት በአባቷ 3 ዓመት በቤተ መቅደስ 12 ዓመት 15 ዓመት የምንለው ይሄን ነው። በ15 ዓመቷ ያው እንግዲህ መልአኩ ቅዱስ ገብርኤል ወልዶ እመቤታችን በቤተ መቅደስ አናግሯት ጌታችን እስከምትጸንስ ድረስ በቤተ መቅደስ መኖሯን ይሄን ሊቃውንት አባቶቻችን ይተረጉማሉ። ቤተ መቅደስ የወጣችው የእግዚአብሔር መቅደስ ሆና እግዚአብሔር አድሮባት ነው። ይኩነኒ ብላ ስትቀበል እግዚአብሔር ራሱ በማኅፀኗ ሰው ሆኖ ካደረ በኋላ ነው። 15 ዓመት ግን በቤተ መቅደስ መኖሯን በዓታ ለማርያም የምንለው ይህንን በዓል ዛሬ የምናስብበት የምንተረጉምበት የምንተርክበትና ከእመቤታችን ከወላዲተ አምላክ ከድንግል ማርያም በረከት የምናገኝበት ጊዜ ነው ማለት ነው። የመከረን የገሰጸን ያስተማረን
የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእመቤታችን የወላዲተ አምላክ የንጽሕተ ንጹሐን የቅድስተ ቅዱሳን እናትነት ጣዕም ፍቅር ይደርብን። አማላጅነቱ አይለየን። ይቆየን። ጥባኬ